ነው የምትገባው። ሌላ ምን እዚያ ለቅላቂ ምን ባለ ጉዳይ ነው የምትገባው። መግባት ትችያለሽ። ሶሊታ ሀሳብ ትሰጫለሽ። ኮሜንት አድርጊልን። ቬሮኒካን ባለጌ ናት። በቃ ምን አለቀ ደግ መለመን ምን አስፈልገህ አንተ? እናይቱን እባቤቱን አለጥፍ። ለምን እነሱ መለጠፍ ፈለግ? ግን እቺ ቬሮኒካን ባለጌ እኮ ናት። አሁን ባለ ትዳሯ ገብታ ሀሳብ ትሰጣ ነው። እንግዲያውስ እዚህ ጋር ቪዲዮን አይተናል። አንሳ በጭራሽ ይሄን ፎቶ አለጥፍም። አንሳ እዩኤል አንሳ። እኔ ጋር እንዳትጣላ እዩኤል ረፍ። እሺ ቆይ እንትን አላርግ። አንሳ እሺ ሁለቱም አረፋሪ ጫቀለፋ ተምታታብኝ። ስማ አስቀምጠው፣ እንዳታነሳ አስቀምጠው። እሱ ይሁን። ለምን ጅቦ ራሱ መጥቶ ያለቀሱ እኔ መከራዋን ካላሳየኋት እኔ አይደለም። እቺ ማለሌ ስራ የፈቱ ወንዶችን በገንዘብ የምታማል ሚስቱ ነፍሰ ጡር እንደሆነች አውቃ ነው። ኖ በማል እኮ ተፋተው ሊሆን ይችላል። ስለዚህ ገብታ ትንገረን ነው። ከሷ ጋር ከተለያየ ከስንት ጊዜ በኋላ ነው ቬሮኒካን ያገኘው። ደግሞ በርዴ ስታከብርለት ምናምን ነገር ነው ያወቅነው ያየነው ቪዲዮን። ሰላም ኢዩኤል፣ ሁላችሁ እንደናችሁ። አርቲስት ነው። ሰላም አሎ ኢዩኤል፣ እኔ ላንተ አንድ ጥያቄ ጠይቄህ ልውጣ። እቺ ልጅ ልክ ነህ? አሚን ችት ተደርጎባት ከሆነ መጠየቅ ጥሩ ነው። ግን ቬሮኒካ ምናምን የሚባለው ነገር እቺ አራሷ ልጅ የፖስተችውን ለምን አነሳችው? ከአርቲስቷ ጋር የተመላለሰችውን ቴክስት የተጻጻፈችውን ፖስታ ለምን አነሳችው? እውነት ካላት እንደ ፖስተችው መጣ ለምን እዚህ ሀሳብ አትሰጡ? ስለ ቬሮኒካ ማለት ነው። ይሄን ጠይቃ ሳባትና ትግባ ለምን እንዳነሳችሁ አለች እኮ ኮሜንት ላይ ወይ ሀሳብ ሲጫልኳት እኔ ምን አገባኝ። በቃ ታዲያ ከዚህ በላይ አዎ። ስለዛ ይኸውልህ ስለ ቬሮኒካ ሀሳብ እኔ ይኸውልህ አጥፍታ ከሆነ ያው ትረገጣለች። ኦፍ ኮርስ ጥፋት ነው። ግን እቺ አራሷ የምትባለው ልጅ የቬሮኒካን ፖስተች አጠፋችሁ። ትረገጣለች። ኖ ታይ ቆይ አስተካክል። ለምንድን ነው የምትረገጠው? አጠፋች፣ ሰረቀቻት፣ ገንዘብ ሰረቀች። እሺ እንግዲህ አሁን እኔ አርቲስቶች አሚን መጫቷ አራሷ እንድትጠየቅ የምፈልገው ለምን ቬሮኒካን ወነጀለቻት? ለምን አነሳችሁ? ትክክለኛ ሰው ከሆነች ለምን ፖስተችውን አነሳችሁ? በቃ ይሄንን ነው። ትግባና ትጠየቅ። ካለያ ግን ቬሮኒካን የከሰሰችበት ስህተት ነው ማለት ነው፣ ውሸት ነው ማለት ነው። በዛ ነው የምንይዘው። ኖ ስህተት ምናምን የለም። ሚስቱ እኮ ናት። ሽማግሌ ቪዲዮ አለ፣ ብዙ ነገር አለ እኮ። እንከባበር። ያልገባሽ ማለት ነው። ሚስቱ ናት። ባልና ሚስት ናቸው። ምንድነው የምትይው አንቺ? በሐሰት ከሰሰች ምናምን የምትይው እንዴ? ለምን አነሳች? ይኸውልህ ሚስት በሆነ ይኸውልሽ ቆይ ቬሮኒካ ጋር አሁን ከቬሮኒካ ጋር ሰውየው ቬሮኒካ ሄዳ ያሳግታ አይደለም ወሰደችው። የቀድሞ ውሽማው እቺ ነች። ስለዚህ እኛም ሁላችንም ሚዲያ ላይ ያለን እንኳን እኛ በስፋት እንደዚህ ብዙ ሰው ጋር የምተዋወቅ ቀርቶ ከአርቲስት እስከ ብድስም ማክሰው አንድ ተራ የፊልም ህዝብ ጆሮ ላይ የሚቀልድና ህዝብ አይን ላይ የሚቀልድ ሰው ላይ መረጃ ያጣል። ማነች ይሄን ነገር ያመጣችው? እናት ናት። ፈልፋይቱ እናት ናት። አስደራጊ እናት ናት። ገንዘብ ከፋይቱ እናት ናት። እየተደማመጥ ልጅቷ ቢገባትና ነገሩን ዞር ብላ ብታይ ራሷ ላይ ቁማር እየተሰራባት ነው። ተበድላለች። አላውቅም። ተበድላም ከሆነ ቴክስቱን አይቼዋለሁ። ትላንት ማታ ነው ብታጠፋም ሴቭ አድርጌዋለሁ። ሰመዱ እናት የለችበትም ይላል። ሰመዱ እንዴት አወቅ? ምን አወቅ? መረጃ አለ። ናግባ እናውራ። እሱ የግራ እጅ በሁለት እጅ ናቸው። እኛ ላይ ቁማር ሰርታችሁ የእኛን ሰው ለመቀጥቀጥ የምትመጡ ሰዎች አንላቀቅም። ለምን? እኛም አራዳንን የራሳችንን ሰው ጆከር ፌር መሆን አለብህ። ይኸውልህ ፌሩን ጆከር አሁን እቺ ልጅ ባለጌ ናት አለች። እናት ባለጌ ናት አለች። እና መወቀስ ካለበት ልጁ እንጂ ቬሮኒካ ምንም ሳታጣራ እሷን ባለጌ ማለቱ አግባብ ነው ብዬ አላስብም። እና ትንሽ ዩቲዩብ ላይ ምናምን የተጫነ ባለትርፍ አርቲስት እኮ ነው። ሰመዱ እናት አማራ ናት እያለኝ ነው። እውነትህን ነው።
ፋኖ ድምጽ ያስተጋባል። አንደኛው ስልክ ዝጋ። እኔ ግን አነሳችሁ ተሳስታ ነው መጀመሪያ የለጠፈችው። ወይኔ እንከባበር በእናትሽ። ምንም ታርገች ልጅ ብዙ ዲፕሬሽን አለባት፣ ስትረስ አለባት፣ ወልዳለች፣ አራስ ናት፣ ባሏን ተነጥቃለች። እንዴ እኔ እኮ ምን ተነሳት ያለችን እና ፖስት ወንጀል ከሌለባትስ አጠር ያለ ነገር ልንገር የምትጎዳው ማን እንደሆነ ልንገር። በዚህ ጉዳይ ላይ ጎጁና ምስጡና እሷ በጀርባ በኩል ከጅቦ ጋር ማን አገናኛት? የምትጎዳው እችኛይቱ ምስጥ ጨዋ ተጫውታ ራሷን ደብቃ ምን ነው መሀል አዲስ አበባ ተቀምጣ ደግሞ ዲዛይን ድራማ እኛ አስቸገረን እኮ አሜሪካ ካናዳ ተቀምጦ የኛን ሰው የሚቀጠቅጥ እንጂ መሀል አዲስ አበባ ለተቀመጠች ሴት ምንም ችግር የለውም። እንኳን በሰላም እዛው ተቀመጥሽ ይድላሽ። አሁንም ቁማሩን በደንብ ስሪበት። ያን ደግሞ እኛ ምን መስራት እንዳለብን እኛ እናውቃለን። እኔ ጆከር አንድ ነገር ምነግርህ ድራማውን የምትሰራው እቺ ናት። እቺ ነች። እኔ በደንብ አውቃለሁ። ነገሩ ከመነሳቱ በፊት ነገሮችን አውቃለሁ በደንብ። ግን ማታ ደርሶኛል የሆነ ነገር። ከዛ በኋላስ ዛሬ ነገሮችን ሁሉ አጣራሁት እስከታች ነገሮችን እንትን ብዬ ምንድነው የአጀንዳ የተነሳ ቬሮኒካ በትንሽ ቤት ይነሳል ትልቅ ይደርሳል። ቬሮኒካ ሚዲያ ላይ ተቀጥቅጣ አንገቷን መድፋት አለባት። በቃ ሴረኛ ትሆናለህ። እኔም ካንተ በላይ ሴረኛ ሆኜ እመጣለሁ። ጆካሱ እኮ ነው ሴረኛዋች ናት ነው የምትለው ቬሮኒካ። አዎ ስራ እየሰራች ያለችው በገንዘብ እቺ ናት ነው የምትለው። እኔ ጆከር ይኸውልህ እኔ ሀሳብ የሚገዛኝ ሰው ነኝ። የአንድ ስነ ልቦና እኮ በገንዘብ ብዛት ሀሳብ ነው የሚገዛኝ ጆከር። እኔ ማላምነው በዘር በፖለቲካ ምናምን እንዳትመጡ በሀሳብ ሆነ። እኛ ደግሞ በፖለቲካ ስንወስደው በዘር ስንወስደው አትውሰደው። በዘር ከወሰድከው አልስማማም። ጅቦን አመቻችሁ ይነገር ጅቦ ማን ነው? እኔ ዘረኛ ጅቦ እኔ ይኸውልህ ጅቦ ማን ነው? ዘሩ ምናምን ገደል ይግባ ነው ያገባኝ። ዘረኛ ነኝ፣ አማራ ነኝ። ጅቦ ደግሞ ህወሓት ነው። እኔ ምንም ስለ ብሔራቸው አያገባኝም ጆከር። ይኸውልህ እኔ ሀሳብ የምሰጠው በሀሳብ አትግባ። ስማኝ ጆከር፣ በሀሳብ ቬሮኒካ አንገቷን መድፋት የለባትም በሚለው እስማማለሁ። ገባክ? እንደ አርቲስት ብዙ ነገር የምትሰራ ብዙ ሰው የምታፈራ ልጅ ናት። ግን እቺ እናት የምትባለው ደግሞ ብሔሯ ምንም ይሁን ምንም አማራ ነች ከተባለ ራሱ ሆዳም አማራዎች አሉ። ከነዛ ውስጥ እንመድባታለን። ሶስቱም አማራ። ሰው መጥፎ ነው። እሷ በምታደርገው ልክና እሷ በምትሄድበት ልክ እኔ መርዙኛ ሄድባታለሁ። ማን እንደሚያሸንፍ እናያለን። የማይበርድ ጦርነት ነው የሚጀመረው። ጅቦን በተላከው መሰረት ይስራ። እኔ ደግሞ ከማን ጎን ሆኜ እንደምመጣ ነው ያውቃለሁ። እውነታው ይሄ ነው። በቃ ዘር ለሚባለው ነገር አዘረኛ ነኝ ጆጋ